ትላለች ሰቀጫል አልፎልሽ ራሱ ድህነት ፊትሽ ላይ እንትን የሚልብሽ መልክ ሰራለሽ እንዴ ንገሩ ይባይ እኔ እንኳን ሲንግል ማማ እድሜ ልኬን ስሰራ የነበረ ላቀራራ እንዴ እኔ ያለኝ ልብስ ነው የሚለብሳቸው ልብስ ብታው ያልተጠራችሁ በሰርጉላ ልትሄዱ ነው ማለት ነው ሳትጠሩላል ስለብሱ እንዲታይላችሁ ብቻ ሰርግ ቤት ሁላ ትሄዳላችሁ ማለት ነው ካሻ ኮራ ሙላ ያይምሮ ካሻ ካሮኖች ድሮም ዱባይ ቁጭ ብሎ ምንም በባታችሁ የምታውቁት ነገር የለም መልክ ብቻ ነው የምትሰሩት ያፈለገ ብትዶልቱ ያባባ ያመዳም ከማለት ምንም አባታችሁ አታልፉ ምንም ብትዶልቱ እንደዚያ ታነቃንቋትም ቤታ እንዲያ ታነቃንቋት በእናንተ በምትዶልቱ ትቆምላታለሁ ነው የምላችሁ እሷ ሳትደርስባችሁ ለምታረጉት የቡድን ነገር ውስጥ እኔ ገባለሁ እኔ እኮ ስራዬ ነው መግባት ምን አገባሽ የሚባል ቋንቋ የለም ያገባኛል ለምላችሁ ኮሜንት ያንቺ ኮሜንት ላይ እንደውም እኮ እናንተ ትላንት ነው እንደዛ ያለችው እኮ ከአምስት ቀን በፊት ነው እኮ እኔ ከቴሌፎን ስታወራ የኔ ሐሳብ ብቻ እንዳልሆነ ብዙ እንደሆነ ኮሜንት አይተሻለሁ ይስላት የቤታ ደጋፊዎች ናቸው አትለኝም ሃይ ከቤታ ጋር ችግር አለባቸው እንዴ አልኩኝ እንዴ መጣላት አይምሮዋል የፈለገ እናንተ የቤታ ጣላት ልትሆኑ ትችላላችሁ እቺ ሴትዮ ምን ውስጥም የለውም ትላለች አይደል ምን ውስጥም ከሌለች እንዴ መጣላት አይምሮዋል የቤታ ጣላቶች የቤታ ልጆች ሊጣሉት እንደሚችሉት እንዴት አሰበች ከቤታ ጋር ችግር አለብኝ እያለች ነው እኮ የቤታ ልጆች ሰው የሚናገሩት ከቤታ ጋር ችግር ሲኖርባት ከቤታ ጋር ችግር አለባት ብላ እንኳ እየነገረችኝ ነው ልቃሚ ንፍጣ ቁጭ ብላችሁ ስትዶልቱ ነው የምትውሉት አመጭም እንደ ሬስቶራንት ዛሬ እንኳ ሮብ ነው ቆንጆ ሽሮ ተሰርቷል ብለሽ ለሐሜት ነው የምትጠሪያቸው እዛው ያማሽ ነው ጥርስሽ የሚረግፈው እከካ ማታ ይሄን ታውልቃለች ብርጭቆ ታረጋለች ይሄን ታረጋለች ማነሩን ታረጋለች ከዛም ብላ ትተኛለች ቀን ደግሞ ተሰካለች ትመጣለች ታረጋለች እንደዚህ ብላ ትቀመጣለች ጥፍሮቹ ምናምን እንዲታይ እኛ ወርቁን ስንለክኮ ሸኝተን እልል ብለን ማሸኛ ፓርቲ አድርገን ምናምን ይላሉ ልክ እነሱ እንደገዙ ብጤ ልቃሚ ሸርሙጣ በየአይነቱ ተሰጡታላችሁ ቲክቶክ ላይ ያላችሁት እናንተ ነው ሄዶ አድርሱላት ተባላችሁ ምን አባታችሁ ልቃል እንጂ ወርቁ አይተነው በእንጨት እንደዚህ ከሩቅ እንደዚህ አያገላብጣችሁ መቃችሁ መንገድ ላይ ቢያገኙ ወድቆ እንኳን ቢያገኘው ምንድነው የነገር ብሎ እንደዚህ አያገላብጣችሁ እንደዚህ ቢነኩ ማይቆሽ እንደዚህ ማይቃሽሹ ሰዎች አሉ ታቀርባላችሁ ዛሴት ይሄ ነው የእናንተ ቢዝነስ እኛ ወርቁን ስንልክ ያኔ ደግሼ ወርቅ ተደግሶ ነው እንዴ ዩኒቨርሲቲ ነው እንደሚሄደው ወርቁ ጋይስ ዩኒቨርሲቲ የሚሄድ አንድ ወጣት ነው ዩኒቨርሲቲ የሚሄጃ ተብሎ የሚደገስለት ልክ ዩኒቨርሲቲ የሚገባ ተማሪ መስል እኔ ደግሼ እንደዛ ወርቁን አንከብክቤ ልኬላት ትላለች እንደዚህ ነው እንደጃችሁ ሁላችሁም እጅ ላይ ቁጭ ነው ያሉ የነበረው ወርቅ ደግሞ ብርቆ ነው ለውጭ ሀገር ለአሜሪካና ለኢሮፕ ፈረንጅኮ ቀይ ወርቅ አይለብስም ነጭ ወርቅ ነው እኮ የሚለብሰው አርቲፊሻል ነው እኮ የሚመስል ኖርማል ነጭ ወርቅ ላይ ወይ የማዕድን ድንጋይ ምናምን የገባበት ምናምን ነው እኮ የሚያደርጉት ወርቅና ምናምን የምትሉት እኮ አፍሪካና አረብ ሀገር ላይ ነው እኮ እንደዚህ ያላችሁ የምትሉት ቀኑ ሙሉ እኔ ወርቅ ልልበስ ምን ልልበስ አንድ ቀን ምን ላይ ነግራችሁም ትዝ ብሎኝም ያውቃል ቁም ሳጥን ይመስል ያላችሁን ነገር ሁሉ ያላችሁ ላይ ደርድራችሁ ትመጣላችሁ ምድረስ ሻንጣው አንድ አለ እብድ ሰውየኛ ሰፈር ያለው ልብስ ሁሉ ለብሶ ነው የሚሄደውና ሻንጣው የሚል ስም አለ ሻንጣው ናችሁ እናንተ እከካሞች የእውነት ሻንጣው ነው የምንለውና ለምን
ያለው ፓንት ማስር ካለው 10 ፓንቱን ይለብሳል፣ ከላዩ ላይ ጃኬት ይለብሳል፣ ኮት ይለብሳል። እንትኑ እንዲህ ተሸክሞ ይሄዳልና ሻንጣው መጣ እንደ ዛሬ ይባላል። ምግብ ምናምን ሊሰጡት ማለት ነው። ሻንጣ የሆናችሁ ሰዎች እንዳለ ያላችሁን ነገር ሁሉ አላችሁ ምድረ ዝቀይ ሁላ ልቀ መልክ ሰራላችሁ። እኔ አሁን ብዙ ብር እንኳን አካውንት ውስጥ ቢኖረኝ ወርቅ መግዛት አይምሮዬ ላይ አይመጣልኝም ማለት ምንም ንብረትም አይመስለኝም። የሚገርማችሁ ነገር ድሮ እሺ የመን ሆኜ ምናምን ያ ይሄ ማችን ምናምን እገዛ ነበር። የወርቅ ሰልባጁላ ታገኛለህ። ነቀይ ወርቅ የሚያረግ ሰው የለም። ይሄ አሁን አሜሪካ ኢሮፕና እንደዚህ አሜሪካ ነጭ ሀገር አይድ ምንም ሲስ ኖርማል። ቤት አንነገልንገርሽ እዚህ ጌመር ቲክቶከር ምናምን ላንቺ መጥቶ ዛሬ አንድ አንበሳ ቢሰጥሽ ነገ እሱ ጌም ያለው ቀን ስጪኝ ነው የሚልሽ። እሺ እቁም ነው ማለት ነው። እነሱ አንድ አንበሳ ሲሰጡሽ ተጣርቶ የሚደርስሽ ብር ወይ $100 ነው ወይ $150 ነው ትልቁን አንበሳ ከሰጡሽ። ግን ይሄ ያንቺ ደጋፊ ጊፍተሮች ሲሰጡሽ ፍቅራቸውና ያላቸውን ነው የሚሰጡሽ። ያ ማለት እነሱ ይበልጡብሻል። እነሱን እንዳታስነኪ። አንቺ ሚዲያ ላይ ያለሽው በእነሱ አይደለም። የፈለገ ከንትና ጋም ተጣላይ ከንትና ጋም ተጣላች እናቴ ትሙት የቀሩሽ እነሱ ብቻ ናቸው። ምንም ነገር ባይሰጡሽ እንኳን ካጠገብሽ ቆመው ያሉሽ እነሱ ብቻ ናቸው። እነሱን አታስነኪ። ይሄ ቲክቶከር ዩቲዩበር ምናምን ስጠኝና ሰጣሃለው። እነዚህ ግን ስጭኝ አይሉሽ ጊፍትም ቢሰጡሽ ምንም ቢሰጡሽ ምንም ካንቺ ጋር ናቸው። እነሱን እንዳታዋርጂ እንዳታስብ። ያኔ ህይወት እንደሚከብድሽ ነው የምነግርሽ። እሺ እንደሚከብድሽ ማንም ቢነሳ እንዳልጣላችኋት አሁን ነው ከጎኗ የምትቆሙት። በነገራችን ላይ ጊፍተሮችም ምናምን የሷ ልጆች ማለት ነው። የእውነት ለራሴ ሳላገኝ ሂዱና ስጡ እላለሁ። አያችሁ ቱ አሽቃባይ ዝናብ ወንዝ ዳር ያካፋል ማለት እዚህ ጋር ነው ጋይስ። የኔ ችግር የለውም ግን የነሱ አላማ የለማ አሁን ጊፍት የለማ አሳጣናታ ስለሚሉ ቆማችሁ ታሳያውታላችሁ። ችግር የለውም። ቀልድ እሺ ያ ለምን የመጡበት መንገድ ወይ ገፍታቸው ምናምን አይደለማ። እያየን ነው አይደለ ጋይስ? እያየን ነው። ይሄ እንዲህ ብላ እንደሌላ ጊዜ ያለጥልጣ ምናምን ቢሆን ኦኬ እሺ ምናምን ብላ ሪአክሽን ታረጋ። ግን እያየን ራሳቸው ነው እየገፏት ያሉት። እቺ ጅራሪዋ ድሬዳዋና ምናምን እናቴ ትሙት ራሳቸው ነው የደረሱባት። ሳራ እኔን የሚሰድቡት የሷ ናቸው ብላ ጸበኛ አይደለም ወዳታለው ካለች የሷ ልጆች ይሰርቡኛል የሚል ነገር እንዴት አይምሮ ላይ መጣ? እንዴት መጣ? የሚዶለት ነገር ከሌለ ገባችሁ? ያለታ ከ5 ቀን በፊት ስትነግረኝ እንዴት ቢዶልቱ ነው ያልኩት። መጥቼ ነገርኳችሁ። ከዛ ሪከርድ አላችሁ ተነፉ አልኳችሁ። በህይወት ይሄ ለሪከርድ አድርገኛለች የሚል ሰው የለም። በፍጹምም ትዝም አይለኝ ነገር። እንደገና ደግሞ እየሰራው ነው የማናገር። ለምን በጣም ትንንሽ ሰዓት ነው ያለኝ። እዚህ ስንት ሰዓት እቀመጣለሁ እንትን ላለሁ እንዴት ነው 24 ሰዓት ለኔ የሚበቃ? አንድ ልጆችን አስነኪ። ያኔ ነው እኔ ደግሞ የምነሳብሽ። የእውነት እነሱ እንደዚህ ያሉ እንደገና ምንም ለማይሆኑ ሰዎች እንትን ለሚሉት አብረሽ የኔ አይደሉም ምናምን ብለሽ አሳልፈሽ ከሰጠሽ ቤታ እናቴ ትሙት እኔንም ነው አሳልፈሽ እንደሰጠሽ ምቆጠር። የሷ ደጋፊ ባውን ታይም ያንቺ ደጋፊ ነኝ በእነሱ ጉዳይ ላይ ያ እኔንም
አሳልፈሽ ያለ ታለቅሽ የሆነ አሳልፈሽ የምትሰጪ አይነት እንኳን ንግግር ከተናገርሽ መጥቼ ነው የምተነትነው ነው የምልሽ። ማንም ሰው የለሽ ያሉሽ ጊፍተሮችሽና ያንቺ ሰፖርተሮችሽ ናቸው። ኤዱዬ ቴንክ አሳልፈሽ እንዳሰጪ ያሉሽ እነሱ ናቸው። እግዚአብሔርን ነው የምልሽ። እንደኔ እየተጣላ የሚያስተምራችሁ ሰው የለም። የጠፋው ቀን አንድ ቀን የታለች ያቺ እብድ ትሉኛላችሁ። አልጠፋትም። እኔ ደግሞ የሚያስጠላው ነገር እንጂ ከበለጠ ከድሮ የበለጠ ሰፖርት የምታረጓት አሁን ነው። ሲጀመር ከሴቶች ጋር አትጫወች፣ ከወንዶች ጋር ተጫወች። ይኸው ሃይ ለምን አንቺ ልጆች ይሰድቡኛል? እኔ የሆነ ሰው ሲናገረኝ ቤታን ደግፎ ነው ብዬ እንዴት አይምሮይ ላይ ይመጣል? እኔ ስለሌላ ነገር እያወራው ጋይስ እንዴት ይመጣል? የሆነ ስትዶልት የነበረው ነገር ካልሆነ አይ አልበላሽም ምን አመጣው አለም ኮንትኑ አይደል እንዴ? ፍየል ሸሽታ እንትን ላይ ወጣ አንበሳ ነው ወረጃ አልበላሽም ማለት እንዴ? አልበላሽም ምን አመጣት አለ? ምን አመጣ? እነሱ እኮ ይባባል ሳራ ይሄን ነገር ስትል እናንተ ትላንት ነው እኮ ያላችሁት። እናቴ ትሙት ከ5 ቀን በፊት ቴሌፎን ደውላልኝ እንደዚህ ያለችኝ አላልኳችሁ? ያን ጊዜ አይምሮይ ላይ ቂው አረገኝ። አይ ጸበኛ አይደሉም የሷ ደጋፊ ነው እንዴት ትላለች? የሷን ስተት ለምን ነው ሰው ላይ የምትለጥፈው? እሷ በህይወቷ አልተሳሳተችም? እውነት ይሄ ሬስቶራንት እንደዚህ እንደኛው ሸቃላ ሆና ነአም ያመዳ ምናምን ብላ ሰው ቤት ሰርታን ያመጣችው ወይስ አረቡ ሞቶ ውርስ አውርሷት ነው? እያንዳንዱ ዱባይ ያለ ሰው በብላክ ብር የምትልከው እሷ አይደለች? ሀበሻም ሆነ አረብ ሰራተኛ ሲፈልግ ለሬስቶራንት እያልቻለ የምታመጣቸው ደግሞ የምትስማማው ስምምነት 20,000 ከፍለሃለው ነው የምትለው። ከዛም በኢትዮጵያ 20,000 ሲያስቡት ብዙ ነው። እሺ ቅሩ ምናምን ይላሉ። ልክ ዱባይ ሲመጡ 20,000 ማለት $100 እንደሆነ ያውቃሉ። በዱባይ ስታንዳርድ አንድ ሰው ቢያንስ እስከ $250 ነው የሚከፈለው። አያችሁ በኢትዮጵያ አጓግታ ነው የምታመጣቸው። ከዛስ መሮ ሲጠፋ ሰራተኛ የኢትዮጵያ ኤምባሲ ይላሉ። አረ እንደ ሆድን እንዳዘረጠትከው ራስ ታረጋለህ። የኢትዮጵያ ኤምባሲ ምንም የሚጠራበት ነገር የለም አይደል? አንቺ ዱባይ ላይ የሚመጡ ባለስልጣንን ታውቂያለሽና ደውለሽ እቺ ልጅ ሊከሳት ፈልጋለሁና ጠበቃ ፈልጉልኝ አጣብቆ ነው ከግርግዳ ጋር ማስቀምጥ። ደውለሽ ወንድሜ ጋር ነው የምትደውይው ነው የምልሽ። የደወልሽው ሰው መተሽ ገና ወንድሜ ጋር ደግሞ አዲስ አበባ ድሬዳዋ ስትደውይ ወንድሜ ጋር ትደውያለሽ። ዓለም ጠባብ ናት። ሚያዋጣሽ ወይ ኦንላይን ላይ ፈልጊ። ደደብሽ ነሽ እንዴ? ኦንላይን ላይ ፈልጊ ጠበቃ ከፈለግሽ። እንደገና ደግሞ በአካል ተገኝተሽ ነው እኔ ክሴን የምቀበል። ሲቀጥል ደግሞ ጸባችን እኮ ችግር የለው። እኔም ፈልጊልኝ ካልሽ ፈልግልሻለሁ። ምን ችግር አለ? የሰው ስራ ላይ እንኳን ቆማል። ፈልጊልኝ በይኝ፣ አናግሪኝ፣ እናቴ ትሙት አገናኝሻለሁ። ከዛን ታናግሪዋለሽ በኖሽክ ነው። በዚህ እንግሊዘኛ ልታናግሪው ነው። the book is a pencil, the pencil is under the table is ምናምን እያልሽ በሳህነኛና በእንትን ቋቋልታው እዚህ ሀገር ስደተኛ ነው ማረግሽ። ስደተኛ ነው ማረግሽ። እናቴ ትሙት ያ እያንዳንዱ ኢትዮጵያ ስትመላለሽ አንድ ወንድሜ ሰላም ሊልሽ ይችላል። 10 እህትና ወንድም ምን ያለ እሺ፣ እኔ 11ኛዋ ነኝ። ያ ጉዳይ ስታስፈጽም ሄደሽ ወንድሜ እጅ ላይ ትወድቂያለሽ። እዚህ ተሰዳድቤ ምተውሽ እንዳይመስልሽ። ሰርተሽ ጨርሽ ኢትዮጵያ ላይ ጀመርሽ። ከዛን ዶክተር አብይ ጉዳዩን ያየዋል። ዛሴት
የሚገባችሁ ነገር እኔ እዚህ ቤት መጥቼ ማንንም ሰው አንስኝ ነው የመጣሽው። እኔ ማንንም ስም አላነሳም። እስራኤልስ ሽንኩርት ነው ነጭ ሽንኩርት ልንልጥ ነው አብረን። እውነት ምስር ለቀማ ነው የመጣሽው አይደል? ስለ ቢዝነስ ሰው ልጅ እንደ ቢዝነስ እንደሚሰራ ትምህርት እየሰጠሽ ነው። ወጥ አሰራር እያሳየሽን ነው። ማሜ የኔ ልጅ እንካ 3-5 ዮዳ በኔ ምን አድርጌ ነው ለና ዮዳ በሚሰራ ጠበቃ የለም እንደ አሜሪካ ዮኒ አንቺ ቀሽቃዣ እብድ አሮጊት ሲልሽ የለም እንዴ ጠበቃ? እኔ በሌላ በኩል መጣውብሽ፣ በብላኩ መጣውብሽ፣ በሰው ዝውውሩ መጣውብሽ። ይሄ ትልቅ ውድ ነኝ አስከፍላል። ያ ኢነርጂያችሁን ነው ሉዝ ማረጋችሁ። ገብቶሻል? ሚዲያ ላይ አንቺ ተናገርሽ አልተናገርሽ እያንዳንድሽ አንቺ ጋር ቁጭ ብለው የሰደቡኝ ሰዎች ለሰደቡ ሰዎች ለሰጠሽው አንበሳ ሁላ ካፍለሽ እያሰደብሽ ያ ሁላ ሄለን እንደዚህ አይነት ነገር ደርሶናልና ምን ትያለሽ? ኦኬ እኔም ይሄ አለኝ ለዛው ፎቶ ተቀምጧል ለው ላይ ያስክሬን ምናምን ላይ ይሄ ይተሮ ራስሽ ነው የምትከፍሊያት። አንቺ ነሽ አይጀመርሻት። እኔ ስሙን ያላውጣ አንበሳ ይመልሱልኝ ማለት ትጀምሪያለሽ። የሰጧችሁን አንበሳ መልሱልኝ ነው። ኮዳ ላይ ያንጠለጠልሽ ምናምን ነገር የተሰበሰበው ብር ብዙ ነው አይደል? ቸገሩ እንደዚህ ሲመጡ እንትን እላለሁ እረዳለሁ። ያቅሜን ረድቼ አላውቅም የሚል አይነት አቋም ቢኖርሽ ዮኒን በገዛ እጄ አብልቼ አጠጥቼ የሚል ወሬ አታወሪም ነበር። ገብቶሻል? አንድ ቀን ወይ ዱባይ ሲመጣ በዛው ማስታወቂያ እየሰራልሽ ራሱ የበላው ምግብ እኔ አብልቼ አጠጥቼ ብለሽ እንደ ትልቅ ነገር አታወሪም ነበር። ሰው የመርዳት ልምድ ያለው ሰው ይሄ ነገር ምንም አይመስለኝም ካለ አብልቼ አጠጥቼው ሰደበኝ አይገርምም የሰው ነገር አትይም ነበር። ገብቶሻል? እንዲወራልሽ ትፈልጊያለሽ። በመስኮት በጠበበ መስኮት የሆነ ነገር ሰጠሽ በበር እንዲደፋልሽ ትፈልጊያለሽ። ወይኖ እንደዚህ አይነት ጨዋታዎች ገብቶሻል? ያ ቢሆንልሽ ይሄ ሚዲያ ሁላ ስላንቺ በጎነት ቢያወራልሽ ደስ ይልሻል። ሳራ ባለፈው ርቦኝ ቀይ ወጥ ሰጠች። ሳራ ባለፈው ወንድሜ ተቸግሮ ኢቃማውን አሰራችለት። ሳራ ባለፈው ወንድሜ በሙቀት እንደዚህ አልችል ብሎ ሆስፒታል ገብቶ አሳከመች። እንደዚህ አይነት ወሬ ሁሉ ሚዲያ ስላንቺ እንዲያወራ ትፈልጊያለሽ።